ዜና እረፍት በደብረ ሮሃ ቅዱስ ላሊበላና ቅዱስ ሀርቤ አብያተ ክርስቲያናት ለበርካታ ዓመታት በመምህርነት ሲያገለግሉ የቆዩት ርዕሰ ደብር የኔታ ገብረ መስቀል ታደሰ ከዚህ ዓለም ድካም አረፉ። መጋቤ ምስጢር ሳህሉ አድማሱ የሕይወት ታሪካቸውን እንደሚከተለው አሰናድቶታል። ርዕሰ ደብር የኔታ ገብረ መስቀል ታደሰ በ1932 ዓ.ም ከአባታቸው ከአቶ ታደሰ ገዛኸኝና ከእናታቸው ከወይዘሮ አበራሽ ጀመረ በደብረ ሮሃ ቅዱስ ሀርቤ ደብር ተወለዱ። የኔታ ገብረ መስቀል ታደሰ በ14 ዓመታቸው በመቄት ወረዳ ቤተ ክህነት እመምዑዝ ቅድስት ኪዳነ ምሕረት ገዳም የጀመሩትን የአብነት ትምህርት በተለያዩ ስመጥር ሊቃውንት ዘንድ በመዘዋወር መማራቸውን የመጀመሪያ የቅኔ ትምህርታቸውን በጥንቱ የእጁ አውራጃ ደቦት ቅድስት ማርያም ደብር ከመምህር ወልደ ሰንበትና በላስታ አውራጃ ኩልመስክ ቅዱስ ሚካኤል ደብር ከመምህር ወልደ ትንሣኤ ማጥናታቸውን በኋላም የአዴል ባዴላ አቡነ ሳሙኤል ደብር መምህር ከሆኑት ከመምህር ይትባረክ አወቀ በመቀኘት የሊቅነት ማዕረግ ላይ በመድረሳቸው ቅኔን ከናገባቡ ተምረው ማስመስከራቸውን ዜና መዋዕላቸው ያስረዳል። ሊቁ የኔታ ገብረ መስቀል ታደሰ ከ1961 ዓ.ም ጀምሮ ከ50 ዓመታት በላይ በታላቁና በጥንታዊው በደብረ ሮሃ ቅዱስ ሀርቤ ገብረ ማርያም ቤተ ክርስቲያን በመምህርነት እያገለገሉ የቅኔ ጉባኤ መስርተው ወንበር ዘርግተው ደቀ መዛሙርትን አብዝተው በማስተማር በርካታ የቤተ ክርስቲያን ሊቃውንትን አፍርተዋል። በላስታ ዛውጌ ነገሥታትና በአካባቢው ታሪክ ዙሪያ ከ400 በላይ ገጽ ያለው ረቂቅ የታሪክ ሰነድ ለቅድመ ሕትመት ያደረሱ ሲሆን ነገር ግን አረፍተ ዘመን እንደገታቸው የዜና ቤተ ክርስቲያን ዝግጅት ክፍል ይጠቁማል። ሊቁ የኔታ ገብረ መስቀል ታደሰ ከትዳር አጋራቸው ከወይዘሮ ያለምወርቅ አዱኛ 6 ወንዶችና 4 ሴቶች ልጆችን ያፈሩ ሲሆን ባደረባቸው ሕመም በሕክምና ሲረዱ ቆይተው በተወለዱ በ86 ዓመታቸው ጥር 2 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። የቀብር ሥርዓታቸውም ተወልደው ባደጉበትና ባገለገሉበት በታሪካዊውና በታላቁ ደብር በደብረ ሮሃ ቅዱስ ሀርቤ ቤተ ክርስቲያን ቅዳሜ ጥር 2 ቀን 2018 ዓመተ ምህረት የደብረ ሮሃ ቅዱስ ላሊበላና የደብረ ሮሃ ቅዱስ ሀርቤ ሊቃውንት፣ ቀሳውስት፣ ዲያቆናትና ምዕመናንና ቤተሰቦቻቸው እንደዚሁም ወዳጅ ዘመዶቻቸው በተገኙበት ተፈጽመዋል።